ከተማ በተፈጸመ የቦምብ ጥቃት 7 የሚሊሻና የአድማ ብተና ኃይሎች ሲገደሉ 9 የሚደርሱት ቆስለዋል። ዛሬ ሌሊት ወደ ደብረ ማርቆስ ከተማ ዘልቀው የገቡት ስናን አባጅሜ ፋኖች ከጉተራ ወደ ወንቃ ሚሊሻና አድማ ብተና ጭኖ ሲንቀሳቀስ በነበረ መኪና ላይ በፈጸሙት የቦምብ ጥቃት 7 የአድማ ብተናና የሚሊሻ ኃይሎች ሲገደሉ 9 የሚደርሱት ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል መግባታቸው ተረጋግጧል። ወሎ ቤት አማራ ከለላ ወረዳ በተደረገ ለአስጨራሽ ተጋድሎ ያገዛዙ ታማኝ አገልጋዮች እርምጃ ተወስዶባቸዋል። በአማራ ፋኖ ህዝባዊ ድርጅት አፋድና በአማራ ፋኖ ብሔራዊ ኃይል አፋባሃ የፋኖ ኃይሎች በጥምረት በተደረገ ከፍተኛ ተጋድሎ በከለላ ወረዳ የብልጽግና ኃይሎች እንደ ቅጠል ረግፈዋል ሲሉ የፋኖ ወታደራዊ ምንጮቻችን ለሚዲያችን ተናግረዋል። እየተበተነ በቀጠለው የብልጽግና ሰራዊት 7 ያገዛዙ ወታደሮች የስምሪት ቀጠናቸውን ለቀው ፋኖን ተቀላቀሉ። የጸረ አማራው አገዛዝ ሰራዊት በተለያዩ አቅጣጫዎች እየተበተነ ከነሙሉ ትጥቁ ፋኖን መቀላቀሉን ዛሬም ቀጥሏል። የአሜሪካ ውጭ ጉዳይ ሚኒስትር ረቡዕ ዕለት ባወጣው መግለጫ ለሶማሊያ መንግስት የሚያደርገውን ሁሉንም ድጋፍ ማቋረጡን አስታውቋል። አድማጭ ተመልካቾቻችን ተጨማሪ መረጃዎችም አሉን፣ በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ታኅሳስ 30 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በደብረ ማርቆስ ከተማ በተፈጸመ የቦምብ ጥቃት 7 የሚሊሻና የአድማ ብተና ኃይሎች ሲገደሉ 9 የሰራዊቱ አባላት ቆስለዋል። ዛሬ ሌሊት ወደ ከተማዋ ዘልቀው የገቡት ስናን አባጅሜ ፋኖች ከጎተራ ወደ ወንቃ ሚሊሻና አድማ ብተና ጭኖ ሲንቀሳቀስ በነበረ መኪና ላይ በፈጸሙት የቦምብ ጥቃት 7 የአድማ ብተናና የሚሊሻ ኃይሎች ሲገደሉ 9 የሚሆኑት ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል መግባታቸው ተረጋግጧል። ከሰሞኑ በተከታታይ ቀናት 206ኛ ኮር ስናን አባጅሜ ፋኖች እያደረጉት ባለው የተጠና ኦፕሬሽን 15 የሚደርሱትን በመግደል 14 የሚሆኑትን ደግሞ ከባድ ቁስለኛ በማድረግ በደብረ ማርቆስ ከተማ ውስጥ ብቻ በጠላት ላይ ከፍተኛ ድል አስመዝግበዋል። ደብረ ማርቆስ ከተማ የመሸገው የብልጽግና ወንበር አስጠባቂ ኃይል እየደረሰበት ባለው የደፈጣ ጥቃት ከፍተኛ ሰብአዊና ወታደራዊ ኪሳራዎችን እያስተናገደ እንደሚገኝ የፋኖ የመረጃ ምንጮቻችን ተናግረዋል። ባሳለፍነው ሳምንት በከተማዋ ወረራ ፈጽሞ የነበረው 25ኛ ክፍለ ጦር የጠላት ሰራዊት በርካታ ኃይሉ ሲደመሰስ ከፊሉ ደግሞ ምርኮኛና ቁስለኛ መሆኑ ይታወሳል። ወሎ ቤት አማራ ከለላ ወረዳ በተደረገ ለአስጨራሽ ተጋድሎ ያገዛዙ ታማኝ አገልጋዮች እርምጃ ተወሰደባቸው። በአማራ ፋኖ ህዝባዊ ድርጅት አፋድና በአማራ ፋኖ ብሔራዊ ኃይል አፋባሃ የፋኖ ኃይሎች በጥምረት በተደረገ ከፍተኛ ተጋድሎ በከለላ ወረዳ የብልጽግና ኃይሎች እንደ ቅጠል ረግፈዋል ሲሉ የፋኖ ወታደራዊ ምንጮቻችን ለሚዲያችን ተናግረዋል። በተደረገው ቅንጅታዊ የማጥቃት ዘመቻ በተለይም በወረዳው የሚንቀሳቀሱትን የሚሊሻና የአድማ ብተና ኃይሎችን ጨምሮ በርካታ የብልጽግና ሰራዊት ተደምስሰዋል። ወገናቸውን በማጥቃት ከጠላት ጋር ተሰልፈው የባንዳነት ስራ ሲሰሩ የነበሩ የአድማ ብተናና የሚሊሻ ኃይሎች በተደረገባቸው የማጥቃት ዘመቻ ከጥቅም ውጭ ተደርገዋል። በዚህም በከለላ ወረዳ ሰፊ ቀጠናዎችን በሸፈነው አውደ ውጊያ የብልጽግናው ኃይል ከፍተኛ ወታደራዊና ፖለቲካዊ ኪሳራ ያስተናገደ ሲሆን በአንጻሩ የፋኖ ኃይሎች ከፍተኛ ድል አስመዝግበዋል። እየተበተነ በቀጠለው የጠላት ብልጽግና ሰራዊት 7 ያገዛዙ ወታደሮች የስምሪት ቀጠናቸውን ለቀው ፋኖን ተቀላቀሉ። የጸረ አማራው አገዛዝ ሰራዊት በተለያዩ አቅጣጫዎች እየተበተነ ከነሙሉ ትጥቁ ፋኖን መቀላቀሉን ዛሬም ቀጥሏል። በዚህም በወሎ ቤት አማራ ቀጠና 7 ወታደሮች ከነሙሉ ትጥቃቸው ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርን መቀላቀላቸውን ፋኖቹ አስታውቀዋል። በተመሳሳይ ከደብረ ማርቆስ ከተማ 9 ያገዛዙ ወታደሮች 206ኛ ኮርን መቀላቀላቸው ተሰምቷል። በደብረ ማርቆስ ከተማና በዙሪያዋ ተጠናክሮ በቀጠለው ጠላትን የማጥቃት ዘመቻ ፋኖቹ ከወደ ውጊያ ጎን ለጎን የማስከዳት ስራውን አጠናክረው በቀጠሉበት ዛሬ ሌሊት 9 የሰራዊቱ አባላት ከነሙሉ ትጥቃቸው ፋኖን በይፋ ተቀላቅለዋል። ወደ ሌሎች መረጃዎች ስናልፍ የአሜሪካ ውጭ ጉዳይ ሚኒስትር ረቡዕ ዕለት ባወጣው መግለጫ ለሶማሊያ መንግስት የሚያደርገውን ሁሉንም ድጋፍ ማቋረጡን አስታውቋል። ሚኒስትሩ እንዳለው ድጋፉ የተቋረጠው የሶማሊያ ባለስልጣናት በአሜሪካ እርዳታ የተገነባውን የዓለም የምግብ ፕሮግራም መጋዘንን በማውደማቸውና እርዳታ ለሚሹ ዜጎች የተዘጋጀ 76 ሜትር ቶን ምግብ በቁጥጥር ስር በማዋላቸው ነው።
የትራምፕ አስተዳደር የምግብ ብክነት፣ ዘረፋና ሕይወት አድን እርዳታ መያዝን አይታገስም ማለቱ ተዘግቧል። መግለጫው አክሎም የአሜሪካ መንግስት ለሶማሊያ ፌዴራል መንግስት ጥቅም ያላቸው ሁሉንም ድጋፎች አቋርጧል። የተቋረጠው ድጋፍ የሚቀጥለው የሶማሊያ መንግስት ተቀባይነት ለሌለው ድርጊት ኃላፊነት የሚወስድ ከሆነና አስፈላጊውን እርምጃ ከወሰደ ነው። አሜሪካ ለሶማሊያ የምትሰጠው ድጋፍ መቋረጡ የተሰማው የትራምፕ አስተዳደር በዩናይትድ ስቴትስ የሚገኙ ሶማሊያውያን ላይ ትችት እያሰሙ በሚገኙበት ወቅት ነው። ዋሽንግተን ወደ አሜሪካ መምጣት በሚፈልጉ ሶማሊያውያን ላይ ጠንከር ያለ ገደብ የጣለች ሲሆን አሜሪካ የሚኖሩ ሶማሊያውያን ስጋት ላይ እንዳሉ ይነገራል። የትራምፕ አስተዳደር ለሁለተኛ ጊዜ ወደ ስልጣን ከመጣ በኋላ የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅትን ማፍረሱ ይታወሳል። በሌላ ዜና አሜሪካ ተጨማሪ የአፍሪካ ሀገራትን ቪዛ ለማግኘት የዋስትና ማስያዣ ገንዘብ ከሚጠይቁት ውስጥ ማካተቷን ይፋ አደረገች። ባለፈው ዓመት ሐምሌ በተወሰኑ ሀገራት ላይ ተግባራዊ የተደረገው የዋስትና ማስያዣ አሰራር ዜጎች የአሜሪካ ቪዛ ለማግኘት ሲያመለክቱ እስከ $15,000 ማስያዣ ማቅረብ እንዳለባቸው ያዛል። የአሜሪካ ውጭ ጉዳይ መስሪያ ቤት ድረገጽ ላይ በወጣው ዝርዝር 38 ሀገራት የተካተቱ ሲሆን 24ቱ የአፍሪካ ሀገራት ናቸው። በቪዛ ማመልከቻ ወቅት የሚቀርበው የገንዘብ ማስያዣ አመልካቾች ቪዛ ለማግኘት ዋስትና እንደማይሆንና ቪዛውን ከተከለከሉ ወይም አግኝተው በተፈቀደላቸው ጊዜ ከአሜሪካ ሲወጡ ተመላሽ እንደሚሆን ተገልጸዋል። ይህ የአሜሪካ መንግስት በ38 ሀገራት ዜጎች ላይ የጣለው ቪዛ የማግኘት ቅድመ ሁኔታ ከተፈቀደላቸው ጊዜ በላይ በአሜሪካ የሚቆዩ ሰዎችን ለመቆጣጠር መሆኑን ባለስልጣናቱ ተናግረዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።